ሰላም እንዴት ናችሁ? በዚህ ቪዲዮ ለማየት የምንሞክረው ፋውንዴሽንስ ኦፍ አልጀብራ በሚለው ቶፒክ ስር ራዲካልስ ኤንድ ራሽናል ኤክስፖነንትስ የሚለውን የዘጠነኛ ክፍል እንዲሁም ደግሞ ከዛም በኋላ ላሉት ክላሶች የሚጠቅመንን መሰረታዊ የሆነ ርዕሰ ጉዳይ ላይ እንወያያለን ማለት ነው። እንግዲህ ራዲካል ማለት ምን ማለት ነው እና ደግሞ ራዲካል እንዲሁም ኤክስፖነንትስ ምንድናቸው የሚለውን በዚህኛው ለማየት እንሞክራለን ማለት ነው። ስለዚህ ወደ ኢንትሮዳክሽኑ እንገባለን። ኢንትሮዳክሽን ቱ ራዲካልስ፣ ራዲካል ማለት ምን ማለት ነው በራሱ የሚለውን እናያለን። እዚህ ጋር እንደምንመለከተው ራዲካል ኢዝ ዘ ኦፖዚት ኦፍ አን ኤክስፖነንት እና ራዲካል የምንለው የኤክስፖነንት ኦፖዚት ነው ይለናል። ይህ ማለት ምን ማለት ነው? ለምሳሌ ኤክስፖነንት ምንድነው የሚለን ከዚህ በፊት በሰራሁት ቪዲዮ ላይ ኤክስፖኔንሻል ፋንክሽን ስንመለከት ምንድነው የሚለን ስለ ፓወር ነው አይደል ያየነው። ለምሳሌ 3 the power of 2 ቢሆን ምን ማለት ነው ያልነው? 3 times 3 ነው ያልነው። 3 ራሷን ሁለት ጊዜ ራሱን በራሱ ሲያበዛ ማለት ነው። ከዛ የሚሰጠን ቁጥር 9 ነው። ራዲካል ላይ ስናወራ ደግሞ ኦፖዚት ነው ያልንበት ምክንያት ስኩዌር ሩት ኦፍ 9 ማለት ተመልሶ 3ን ይሰጠናል። ስኩዌር ሩት ኦፍ 9 ማለት ተመልሶ 3ን ይሰጠናል። ስለዚህ አንዱ የአንዱ ኦፖዚት ነው። 3 ሲባዛ 3 9ን ይሰጠን። ከዛ በኋላ ራዲካል 9 ደግሞ ተመልሶ 3ን ሰጠን። ስለዚህ ለዛ ነው ራዲካል is the opposite of an exponent የተባለው ማለት ነው። ሌላው it helps us find the base when we only know the power. it helps us find the base ቤዙን እንድናገኝ ይረዳናል ፓወሩን ስናውቅ ማለት ነው። ለምሳሌ የዚህኛውን ፓወር እናውቃለን 9 ራዲካል 9 ማለት በሌላኛው አገላለጽ ምን ማለት ነው መሰላችሁ? 9 the power of 1/2 ማለት ነው። ስለዚህ ተመልሶ ቤዙን እንዲሰጠን ወይም ደግሞ ቤዙን ለማግኘት የምንጠቀምበት ነው ማለት ነው። እሺ ወደ ቀጣዩ እንሂድ። in the expression n is radical root of a ራዲካል እችኛዋ ሳይኗ ራዲካል ሳይን ነው የምትባለው። ይሄኛው ሙሉ ስናነበው n is root of a ማለትም እንችላለን። a is the radicand a radicand ነች and n is the index or root ነው የምንለው ማለት ነው። ስለዚህ n ኢንዴክስ ነው። እቺኛዋ ሳይኗ ደግሞ ራዲካል ሳይን ትባላለች። a ደግሞ ራዲካንድ ነው። ስለዚህ n is root of a ብለን ማንበብ እንችላለን ማለት ነው። እሺ ወደ ቀጣዩ እንሂድ። if no index ማለትም እቺኛዋ n ከሌለች if no index is written it is always understood to be 2 ወይም ደግሞ ስኩዌር ሩት ብለን ነው ምናነበው። ለምሳሌ እዚህ ጋር ኤግዛምፕል ተቀምጧል። ስኩዌር ሩት ኦፍ 25 እኩል ይሆናል 5ን ይሰጠናል። አሁን እዚህ ጋራ ኢንዴክሷ የለችም አልተጻፈም። ምን ማለት ነው? 2 ነው ማለት ነው። ካልተጻፈ 2 ነው ስኩዌር ሩት ነው ምንለው። ስለዚህ ይሄኛው እንዴት 5ን ሰጠን? because 5 the power of 2 means 25 5 ሲባዛ 5 25 ይሰጠናል። ስለዚህ ራዲካል መቼም ቢሆን ቤዙን ይሰጠናል ማለት ነው። ለዛ ነው አንዱ ያንዱ ኦፖዚት ነው ያልነው። እዚህ ጋርም ደግሞ ኪዩብ ሩት ኦፍ 8 2ን ይሰጠናል because 2 the power of 3 8ን ስለሚሰጠን ማለት ነው። ይሄ ነው ያለው ነገር። እሺ ወደ ቀጣዩ እንሂድ። ሪሌሽንሺፕ ቢትዊን ራዲካልስ ኤንድ ኤክስፖነንትስ። ስለዚህ አንዱ ያንዱ ኦፖዚት ነው ካለን በራዲካል እና በኤክስፖነንት ያለው ዝምድና ምንድን ነው የሚለውን እኔ every radical can be written as a fractional በፍራክሽናል መልኩ ሊጻፉ ይችላሉ። የትኛውም ራዲካል ከስር እንመለከታለን። every radical can be written as a fractional or rational exponent. this is the most important bridge in algebra. ወደፊት ለምንማረውም አልጀብራ መሰረት ነው፣ ድልድይ ነው ይሄን ማወቅ ማለት ነው። ስለዚህ እዚህ ጋር እንደምንመለከተው አንድ ራዲካል አለ n is root of a የሚባል በምን መልኩ ሊጻፍ ይችላል? በፍራክሽናል መልኩ። ፍራክሽናል መልኩ የሚጻፈው ፓወሩ 1/n አድርገን መጻፍ እንችላለን። a the power of 1/n አድርገን ማስቀመጥ እንችላለን ማለት ነው። ሌላኛውንም እዚህ ጋር እንመልከት። ሁለተኛ ላይ n is root of a the power of m እዚህ ጋር እንዴት ነው ያስቀመጠልን? a the power of ከውስጥ ያለችውን m ወሰደ m/n አድርጎ አስቀመጠ። ኤግዛምፕል እንመልከት።
ኤግዛምፕል እንመልከት። ለምሳሌ ስኩዌር ሩት ኦፍ ኤክስ አለን። ስለዚህ በዚህኛው መሰረት እንዴት አድርገን ማስቀመጥ እንችላለን? ኤክስ ዘ ፓወር ኦፍ 1/2 አድርገን ማስቀመጥ እንችላለን። ሌላኛውን ደግሞ እዚች ጋር 27 the power of 1/3 ይለናል። ይሄኛውን እንዴት መቀመጥ ይችላል? ኪዩብ ሩት ኦፍ 27 አድርገን ማስቀመጥ እንችላለን። ስለዚህ ያ ደግሞ ስንት ይሰጠናል? 3 ይሰጠናል። 3 ሲባዛ 3 ነው ስንት የሚሰጠን? 27 የሚሰጠን። ስለዚህ ኪዩብ ሩት ኦፍ 27 ስንት ይሰጠናል? 3 ይሰጠናል ማለት ነው። እዚህ ጋር ደግሞ እንመልከት። ኪዩብ ሩት ኦፍ ዋይ ዘ ፓወር ኦፍ 2 ስንት ሰጠን? ዋይ ዘ ፓወር ኦፍ 2/3 እዚች ጋር ውስጥ ያለችዋን ኤም ከላይ ነው ያደረጋት። ኤም ኦቨር ኤን ነው ያለው። እዚህ ጋርም 2ን ከላይ እንወስዳለን። 2 the power of 2/3 ነው የምናደርገው። ዋይ the power of 2/3። እዚህ ቀጣይ ኤግዛምፕሎችን ስንሰራ ፕራክቲስ ኩዌሽኖች ላይ እናያቸዋለን። እዚህ አሁን ቀጥታ ወዴት እንሄዳለን? ኮር ላውስ ኦፍ ራዲካልስ። ልክ ኤክስፖኔንሻል ፋንክሽን ላይ እንዳየናቸው ህጎች ሁሉ እዚህ ጋርም አንዳንድ ማወቅ የሚገባን ህጎች አሉ። when simplifying radicals we use these 3 main laws። እነዚህ 3 ህጎች ማወቅ ይገባናል። ሲምፕሊፋይ ለማድረግ ለማቃለል፣ አንድ የተሰጠንን ጥያቄ ለማቃለል እነዚህ 3ን ህጎች ማወቅ ይጠበቅብናል ማለት ነው። የመጀመሪያው ህግ ፕሮዳክት ፕሮፐርቲ የማባዛት ህግ ነው፣ ወይም ፕሮዳክት ላው ልንለው እንችላለን። if the index is the same you can multiply the numbers under the radical together። ምን እያለን ነው? if the index is the same ኢንዴክሳቸው ተመሳሳይ ከሆነ፣ ኢንዴክስ ማለት እችኛዋ ናት ኤን፣ እዚህ ጋር እንደምትመለከቱት ኤን ነው። ተመሳሳይ ከሆነ በተመሳሳይ ኢንዴክስ የሚባዙ ቁጥሮችን ካገኘን ኢንዴክሷን እንወስድና ራዲካል ውስጥ ሁለቱን ማስገብተን ማባዛት እንችላለን ነው የመጀመሪያው ህግ። ለምሳሌ 3 ኪዩብ ሩት ኦፍ 9 ታይምስ ኪዩብ ሩት ኦፍ 3 ከሆነ ስናባዛ እንዴት አድርገን ማባዛት እንችላለን ነው የሚለን። እንዴት አድርገን ማባዛት እንችላለን? እዚህ ጋር ሰደውና ኪዩብ ሩት ኦፍ 9 ታይምስ 3 አድርገን ማባዛት እንችላለን። ይሄ ስንት ይሰጠናል? ኪዩብ ሩት ኦፍ 9 ሲባዛ 3 27 ይሰጠናል። ኪዩብ ሩት ኦፍ 27 ማለት ደግሞ ስንት ነው? 3 ነው ማለት ነው። ስለዚህ ተመሳሳይ ኢንዴክስ ኖሯቸው የሚመጡ ቁጥሮች ካሉት ብዜት ላይ የሚመጡ ቁጥሮች ካሉ ማባዛት እንችላለን ይለናል የመጀመሪያው ፕሮዳክት ፕሮፐርቲ። እዚህ ጋርም እንደምትመለከቱት ኤግዛምፕሉ ላይ ስኩዌር ሩት ኦፍ 3 አለ ታይምስ ስኩዌር ሩት ኦፍ 12 እኩል ይሆናል ስኩዌር ሩት ኦፍ 36 3 ሲባዛ በ12 አለ 36 ይሰጡናል። ስለዚህ ስኩዌር ሩት ኦፍ 36 ደግሞ 6 ነው። ለምን 6 ሲባዛ 6 ስንት ይሰጠናል? 36 ይሰጠናል ማለት ነው። ስለዚህ 6 ሁለት ጊዜ 6 ተባዝቶ ነው 36 ስለሰጠን ስኩዌር ሩት ኦፍ 36 ማለት ደግሞ 6 ማለት ነው። ተመልሶ ይሰጠናል። እዚህ ጋራ ደግሞ እንመልከት። ኪዩብ ሩት ኦፍ 2 ታይምስ ኪዩብ ሩት ኦፍ 4። ስለዚህ ኪዩብ ናቸው። ይሄም ኪዩብ እዚህም 3 ነው፣ እዚህም 3 ነው። ስለዚህ እነዚህን ማባዛት እንችላለን። ስለዚህ 2 ሲባዛ 4 8 ይሰጠናል። ኪዩብ ሩት ኦፍ 8 ማለት ደግሞ እኩል ይሆናል 2 ነው ማለት ነው። 2 ነው። ስለዚህ በዚህ መልኩ መስራት እንችላለን። ሌላኛውን ህግ ደግሞ እንመልከት። ሌላኛው ህግ ኮኤፊሺየንት ፕሮፐርቲ የምንለው ነው፣ የማካፈል ህግ የምንለው ነው። እዚህኛው ላይ if the index is the same፣ አሁንም አስተውሉ፣ ኢንዴክሳቸው ተመሳሳይ ከሆነ you can divide the numbers under the radical። ተመሳሳይ ኢንዴክስ ኖሯቸው የሚካፈሉ ከሆነ አሁን ራዲካል ውስጥ እንከታቸውና እናካፍላለን ነው በቃ። ኤን ሩት ኦፍ ኤ ኦቨር ቢ አድርገን በቀላሉ እንደዚህ ማካፈል እንችላለን። ነገር ግን ቢ ከዜሮ ጋር እኩል መሆን የለበትም፣ ምክንያቱም ዜሮ ከሆነ አንዲፋይንድ ያደርግብናል። ኤግዛምፕሉን እንመልከት። ኤግዛምፕል ለምሳሌ ስኩዌር ሩት ኦፍ 50 ኦቨር ስኩዌር ሩት ኦፍ 2 ስኩዌር ሩት ናቸው፣ ሁለቱም ተመሳሳይ ናቸው። እዚህ ጋር ካልተጻፈ ስኩዌር ሩት ነው ብለናል፣ 2 ነው። ካልተጻፈ 2 አለ። ስለዚህ 2 ነው፣ ተመሳሳይ ነው። ስለዚህ ራዲካል ውስጥ እንከታቸውና 50 ሲካፈል ለ2 50 ሲካፈል ለ2 ደግሞ 25 ነው የሚሰጠን። 25 ስኩዌር ሩት ኦፍ 25 ማለት ደግሞ 5 ነው። ለምን 5 ሲባዛ 5 አይደለ 25 የሚሰጠን። ስለዚህ 5 the power of 2 ማለት 25ን ስለሚሰጠን ስኩዌር ሩት ኦፍ 25 ማለት ደግሞ 5 ነው ማለት ነው። እሺ ሶስተኛው ህግ ደግሞ
ፓወር ኦፍ ኤ ራዲካል ፓወር ሩል የምንለው ነው ማለት ነው። እዚህ ጋራ እንዴት እንደሆነ እንመልከት። ለምሳሌ ኤን ኢዝ ሩት ኦፍ ኤ ከዛ ብራኬቱ ተዘግቶ the power of n ከሆነ ኤ ነው የሚመጣልን ይለናል። ይሄ እንዴት እንደመጣ እንመልከት። ለምሳሌ እሺ በኤ እንሂድ። ኤ ይሄኛው ማለት ምን ብለናል? መጀመሪያ ላይ 1/n ነው ብለናል አይደለ? ለምሳሌ ስኩዌር ሩት ኦፍ 3 ከሆነ እንዴት አድርገን መጻፍ እንችላለን ብለናል? 3 the power of 1/2 አድርገን መጻፍ እንችላለን ብለናል። ስለዚህ በተመሳሳዩ a the power of 1/n እናደርግና እዛ በኋላ ከውጪ ደግሞ n አለች the power of n። ስለዚህ እዚህ ጋር ምን ይሆናል? ራዲካል ውስጥ ያለ ከዛ 1/n ታይምስ n the power of n ይመጣል። n በn ይጣፋል። ስለዚህ a ብቻ ይቀረናል ማለት ነው። ቀላል ነው አይደለ? ይሄንንም እንስራው እስቲ። በተመሳሳይ ስኩዌር ሩት ኦፍ 7 ነው። 7 1/2 ከዛ ከውጪ 2 አለ። ስለዚህ 1/2 ታይምስ 2 ይሄንን ከዚህ ጋር ማባዛት እንችላለን። 2 the power of 2 ፓወር ሩል ስለሆነ 2 በ2 ይጣፋል 7 ይወጣል። እዚህ ጋራ እንመልከት። እዚህ ጋራ ኪዩብ ሩት ነው። ስለዚህ x the power of 1/3 እናደርገዋለን። እዛ ፓወሩ እዚህ ከውጪ 3 ነው። እዛ x 3/3 3 በ3 ይጣፋና x ይቀረናል ማለት ነው። ስለዚህ ፓወር ሩል የሚለን ይሄንን ነው ማለት ነው። ይሄንን ነው። እሺ ፕራክቲስ ኩዌሽኖች አሉ። እነሱን ሰርተን እንጨርሳለን ማለት ነው። እሺ የመጀመሪያው ጥያቄ ኢቫሉዌት 64 the power of 2/3 ይሄንን እንዴት አድርገን መጻፍ እንችላለን? 64 2/3 ይሄንን እንዴት ማስቀመጥ እንችላለን? እስቲ በኪዩብ ሩት እናስቀምጠው። ለምሳሌ ኪዩብ ሩት ኦፍ x the power of 2 ሲቀመጥ እንዴት ነው ብለናል? እቺ ከላይ ትሆናለች 2 እቺ ከስር ትሆናለች 2/3 ልክ እንደዛው በዚህ ፎርም የተቀመጠውን ወደዚህ እንመልሰው ይሄኛውን ማለት ነው። ስለዚህ ኪዩብ ሩት ኦፍ 64 ከዛ ዲች እናደርግና ስኩዌር አለ። እሺ እዛ ምን እናድርግ መሰላችሁ? ኪዩብ ሩት ኦፍ 64 ታይምስ 64 እናድርገው እና 64 እንግዲህ 4 ጊዜ ነው የሚወጣው። ማለትም 4 ሲባዛ 4 64ን ይሰጠናል። 4 ሲባዛ 4 16 ነው። 16 ሲባዛ በ4 64ን ይሰጠናል። ስለዚህ እቺ 64 መውጣት ትችላለች። ስንት ሆነ? 4 ሆነ። 4 ታይምስ ኪዩብ ሩት ኦፍ 64 አሁንም ኪዩብ ሩት ኦፍ 64 ነው። ኪዩብ ሩት ኦፍ 64 ማለትም እሺ 4 ታይምስ 4 ማድረግ እንችላለን በተመሳሳዩ ማለት ነው። እዚህ ጋር ግር እንዳይላችሁ እንደዚህ እናድርግ። እስቲ ግራ እንዳይገባችሁ እንዲህ እናድርግ። ይሄንን እንዴት አወጣሁት መሰላችሁ? እዚህ ጋር ታይምስ አይደለ ማባዛት አይደለ? ስለዚህ ኪዩብ ሩት ኦፍ 64 ታይምስ ኪዩብ ሩት ኦፍ 64 አድርጌ መከፋፈል እችላለሁ። ተመሳሳይ ኪዩብ ስለሆነ ኪዩብ ሩት ኦፍ 64 ታይምስ 64 ማለት ችያለሁ። ስለዚህ እንደዚህ ከፋፍየው ይሄ ኪዩብ ሩት ኦፍ 64 4 ነው ታይምስ ይሄ ደግሞ 4 ነው። ስለዚህ 4 ሲባዛ 4 እዚህ ጋር ስንት ይሰጠናል? 16 ይሰጠናል ማለት ነው። እንደዚህ መስራት ትችላላችሁ። እሺ ሁለተኛው ጥያቄ ሲምፕሊፋይ 72 ስኩዌር ሩት ኦፍ 72። እሺ ሁለተኛውን እዚች ጋር ጻፉ። ሁለተኛ ስኩዌር ሩት ኦፍ 72 ይሄንን እንዴት ማድረግ እንችላለን መሰላችሁ? 72 የሚሰጠን አንድ ቁጥር የለም ቤዝ ራሱን በራሱ አባዝቶ 72 የሚሰጠን። ስለዚህ ወደ ቀላሉ እንከፍለዋለን። ምን እናደርጋለን መሰላችሁ? 72 የሚመጣ ቁጥር 64 ሲባዛ በ2 ይመጣል አይደለ? አይመጣም። ይቅርታ 36 ነው። 36 ሲባዛ በ2 72ን ይሰጠናል። እሺ ከዛ ምን ማድረግ እንችላለን? ስኩዌር ሩት ኦፍ
36 ታይምስ ስኩዌር ሩት ኦፍ 2 አድርገን መለያየት እንችላለን። ከዛ ስኩዌር ሩት ኦፍ 36 ማለት ደግሞ 6 ነው። 6 ሲባዛ 6 36 ስለሚሰጠን 6 ሲባዛ ስኩዌር ሩት ኦፍ 2 ስኩዌር ሩት ኦፍ 2 እንግዲህ የለም የሚሰጠን ቁጥር የለም፣ ቤዙ ማግኘት አንችልም። ስለዚህ 6 ታይምስ ስኩዌር ሩት ኦፍ 2 አድርገን እንደዚሁ ማስቀመጥ እንችላለን። እሺ ወደ ሶስተኛው ጥያቄ እንሂድ። ሶስተኛ ሲምፕሊፋይ ይለንና ምን ይለናል? ኪዩብ ሩት ኦፍ 81 ኤክስ ዘ ፓወር ኦፍ 5 ኦቨር ኪዩብ ሩት ኦፍ 3 ኤክስ ስኩዌር። ይህ እንዴት ነው የምንሰራው? ተመሳሳይ ኪዩብ ሩት ስላላቸው እዚህም ስሪ ስለሆነ አንድ ውስጥ እናስገባው። በቃ በተመሳሳይ እንዴት እናደርግና 81 ኤክስ ዘ ፓወር ኦፍ 5 ኦቨር 3 ኤክስ ዘ ፓወር ኦፍ 2 እዚህ ጋር ኤክስ እዚህ ጋር በይዛቸው ተመሳሳይ ነው። 81 ለ3 ደግሞ ይካፈላል። ስለዚህ 81 ለ3 ስንት ጊዜ ይደርሳል? 27 ጊዜ 27 ኤክስ ፓወሩ 5 ነው። እዚህ 2 ነው። ቤዛቸው ተመሳሳይ ነው። የማካፈል ግን ስንጠቀም ምንድነው የምናደርገው? ከዚህኛው ይሄኛው ነው የምንቀንሰው። 5 ሲቀነስ 2 እናደርጋለን እዚህ ጋር ሲቀነስ 2። ስለዚህ መጨረሻ ላይ ምን ይመጣልናል? ኪዩብ ሩት ኦፍ 27 ኤክስ ዘ ፓወር ኦፍ 3 ይመጣልን። እሺ ወደዚህ እናምጣውና ይሄኛውን ደግሞ መነጣጠል እንችላለን። 27 ታይምስ ኤክስ ዘ ፓወር ኦፍ 3 ነው ብለን ካሰብን መነጣጠል እንችላለን። ግን ሳነጣጥለው እስቲ እንስራ። ኪዩብ ሩት ኦፍ 27 ማለት 3 ሆኖ ይወጣል። 3 ታይምስ ኤክስ ዘ ፓወር ኦፍ 3 ነው። እዚህ ጋር ኪዩብ ሩት ነው። ይህ ማለት ኤክስ ታይምስ ኤክስ ነው። ስለዚህ ኤክስ ይወጣል ማለት ነው። ኤክስ 3 ታይምስ ኤክስ መልሱ 3 ኤክስ ይሆናል ማለት ነው። አለቀ። ሶስተኛው በዚህ ያልቃል። አራተኛ ሶልቭ ፎር ኤክስ ይላል። እስቲ እዚሁ ጋር ለመስራት እንሞክር። ሶልቭ ፎር ኤክስ ይለናል። ይሄኛውን እንዴት መስራት እንችላለን? መጀመሪያ ይሄኛውን ራዲካል ኤክስ ማለት ኤክስ ዘ ፓወር ኦፍ 1 ኦቨር 2 ብለን የለ በዚህኛው ፎርም እስቲ እንጻፈው። ይሄኛውን ኤክስ ፕላስ 3 1 ኦቨር 2 አድርገን ጻፍን። ይሄኛውን 1 ኦቨር 2 ደግሞ ለማጥፋት ምን እናደርጋለን መሰላችሁ? ሁለቱንም ይሄኛውንም በፓወር እናባዛ በቱ፣ ይሄንንም በቱ እናባዛ ፓወራቸውን። ይሄ ከዚህ ጋር ይጠፋል። እኛም የፈለግነው እሱን ነው። ኤክስ ፕላስ 3 ይሆናል። ከዛ 5 ስኩዌር ደግሞ 25 ይሆናል። እሺ ኤክስ ፕላስ 3 እኩል ይሆናል 25። ኤክስን ለማግኘት ምን እናደርጋለን? 3 ወደዛ እንወስዷታለን፣ ወደዚህ 25 ሲቀነስ 3 እዚህ 25 ሲቀነስ 3 ስንት ነው? 22 ኤክስ እኩል ይሆናል 22 ይሆንልናል ማለት ነው። እዚህ ውስጥ አስገብተን ማየት እንችላለን። 22 ሲደመር 3 ስንት ነው? 25 ስኩዌር ሩት ኦፍ 25 ወይም ደግሞ 25 እኩል ይሆናል 5ን ይሰጠናል ማለት ነው። ስለዚህ በዚህ መልኩ ቼክ ማድረግ ትችላላችሁ። ይሄኛውን ጥያቄ እስቲ እናንተ ሞክሩት። አምስተኛውን ጥያቄ እናንተ ሞክሩትና አሳውቁኝ። ቪዲዮ ከተመቻችሁ ላይክ ማድረግ አይረሳ። ለሌሎችም ደግሞ ይጠቅማል ብላችሁ ካሰባችሁ ሼር አድርጉላቸው። እኔ አመሰግናለሁ።